ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ስራችን መግደል ብቻ ነው። የሱዳኑ አርኤስኤፍ እንዴት ጭፍጨፋ ፈጸመ? ተዋጊዎቹ በፒክአፕ መኪና ላይ ሆነው በ9 አስከሬኖች አጠገብ ሲያልፉ እየሳቁ ነበር። "ይህንን ስራ ተመልከቱ! ይህንን የዘር ማጥፋት ተመልከቱ!" ሲል አንዱ በደስታ ተናገረ። ካሜራውን ወደ ራሱ አዙሮ ፈገግ ካለ በኋላ ባልደረቦቹን መቅረጽ ጀመረ። ሁሉም የፈጥኖ ደራሽ ኃይሎች አርማ ያለበትን ወታደራዊ ልብስ ለብሰዋል። "ሁሉም በዚህ መንገድ ይሞታሉ" ሲል ተናግሯል። የሰብአዊ መብት ተሟጋቾች ባለፈው ወር በሱዳን ኤል ፋሸር ከተማ ከ2,000 በላይ ሰዎች ሳይገደሉ አልቀሩም ያሉበትን እልቂት እያወደሱ ነው። ሰኞ ዕለት ዓለም አቀፍ የወንጀል ፍርድ ቤት አይሲሲ የጦር ወንጀሎችና በሰው ልጆች ላይ የሚፈጸሙ ወንጀሎች ተፈጽመዋል ወይ የሚለውን እየመረመረ መሆኑንም ተናግሯል። ኤል ፋሸር የአርኤስኤፍ ቁልፍ ኢላማ ነበር። በዳርፈር ግዛት በሱዳን ጦር የተያዘው ጠንካራ ቦታ ነበር። በ2023 መንግስት የመሰረተው ጥምረት ከፈረሰበት ጊዜ ጀምሮ ከሀገሪቱ ጦር ጋር አውዳሚ ጦርነት ጀምረዋል። ባለፉት 2 ዓመታት ውስጥ ከ150,000 በላይ ሰዎች በጦርነቱ እንደተገደሉ ይገመታል። ሁለቱም ወገኖች በጦር ወንጀሎች ይከሰሳሉ። ተመሳሳይ ክሶች ከኤል ፋሸር ውድቀት በኋላም ተደግመዋል። ከዓለም የተቆራረጠች ከተማ። ከተማዋን ለ2 ዓመታት ያህል በከበባ ስር ካቆየ በኋላ ከነሐሴ ወር ጀምሮ አርኤስኤፍ ይዞታውን ለማጠናከር እና የቀረውን የሲቪል ሕዝብ ለማገድ ተንቀሳቀሰ። የሳተላይት ምስሎች እንደሚያሳዩትም ወታደሮቹ በኤል ፋሸር ዙሪያ ግዙፍ የሆነ የአሸዋ መከላከያ መገንባት ጀምረዋል። የመግቢያ መንገዶች ዘግተው የእርዳታ ቁሳቁሶች አግደዋል። በጥቅምት ወር መጀመሪያ ላይ ቀለበቱ ከተማዋን ሙሉ በሙሉ ከበባት። አንድ አጎራባች መንደር ጭምር ከከበባው አልተረፈችም። ውጥረቱ እየተባባሰ ሄዶ መስከረም 19 በአንድ መስጊድ ላይ አርኤስኤፍ ባደረሰው ጥቃት 78 ሰዎች ተገደሉ። የተባበሩት መንግስታት በበኩሉ በጥቅምት ወር በተፈናቃዮች ካምፕ ላይ በተደረገ የድሮንና የመድፍ ጥቃቶች 53 ተጨማሪ ሰዎች ተገድለዋል ሲል ገለጸ። ለቢቢሲ ቬርሳይል የደረሱ ቪዲዮዎች አርኤስኤፍ የምግብና አስፈላጊ አቅርቦቶች እንዳይገቡ እገዳ ለመጣል እንደሞከረም ጠቁመዋል። በጥቅምት ወር ደግሞ እጆቹንና እግሮቹን በብረት ሰንሰለት ታስረው ከዛፍ ላይ ወደ ታች የተንጠለጠለ ሰው የሚያሳይ ቪዲዮ ወጣ። ግለሰቡ ወደ ተከበበችው ከተማ ዕቃ ለማስገባት ሞክሯል ሲል ቪዲዮውን የሚቀርጸው ሰው ይከሰዋል። "በፈጣሪ ስም እምልልሃለሁ፣ አንተ ውሻ ለዚህ ስራ ዋጋ ትከፍላለህ" ሲለው እስረኛው ሕይወቱን ለማትረፍ ለመነ። ይህ በእንዲህ እንዳለ የአርኤስኤፍ ወታደሮች ወደ ከተማዋ መግባት ሲጀምሩ ደግሞ በእግረኛ ጦር ግጭት ውስጥ ገብተዋል። ያልታጠቁ ሰዎች ግድያ። ጥቅምት 26 አርኤስኤፍ የመጨረሻውና በከተማዋ ውስጥ ያለውን ዋና የጦር ሰፈር ተቆጣጠረ። የ6ኛው እግረኛ ክፍል ዋና መቀመጫ ነበረ። ወታደሮቹ ዋናውን የጦር ሰፈር ከተቆጣጠሩ በኋላ የጦር መሳሪያዎችን ይዘው እየሳቁ ሲጎበኙ ተቀርጿል። በተመሳሳይ ቀን የአርኤስኤፍ አዛዥ አብዱራሂም ዳጋሎ መሪ መሐመድ ሄሜት ዳጋሎ ወንድም የጦር ሰፈሩን ሲጎበኙ ታይተዋል። ከ2003 እስከ 2005 በዳርፎር በመቶ ሺዎች የሚቆጠሩ ሰዎችን ከገደለው የጃንጃዊድ ሚሊሻ የተወለደው አርኤስኤፍ ሱዳን ውስጥ አረብ ባልሆኑ ቡድኖች ላይ ጭካኔ ፈጽሟል ተብሎ ለረጅም ጊዜ ተከሷል። በበይነ መረብ የተለቀቀ ቪዲዮ የቡድኑ ተዋጊዎች በኤል ፋሸር በሲቪል ሕዝብ ላይ አመጽ ለማነሳሳት እንዳሰቡ ይጠቁማል። ቡድኑ ከመቆጣጠሩ በፊት ለወራት ከከተማዋ ብዙም መረጃ አይወጣም ነበር። ከጦር መውጣቱ ከጥቂት ሰዓታት በኋላ የፈጸማቸው ግፎች የሚያሳይ ቪዲዮ መውጣቱ ጀመረ። ቢቢሲ ቬርሳይል ከተነተናቸው በጣም አስደንጋጭ ቪዲዮዎች አንዱ በከተማዋ ምዕራባዊ ክፍል በሚገኝ
ዩኒቨርሲቲ ሕንፃ ላይ በደርዘን የሚቆጠሩ አስከሬኖች ወለሉ ላይ ተበታትነው ያሳያል። ነጭ ቱታ የለበሱ አንድ አዛውንትም በሬሳዎች መካከል ብቻቸውን ተቀምጠው ነበር። ጠመንጃ የታጠቀ ተዋጊ ወደ እሳቸው ሲቀርብ ደረጃውን ለመውረድም ሞከሩ። ታጣቂዎቹ መሳሪያዎችን አንስቶ ሰውየውን በአንድ ጥይት ተኩሶ ሲመታቸው ወደ ወለሉ ወደቁ። ታጣቂው መሳሪያውን አንስቶ ሰውየውን በአንድ ጥይት ተኩሶ ሲመታቸው ወደ ወለሉ ወደቁ። በድርጊቱ ያልተደናገጡት የቡድኑ አባላት በአስከሬኖች ውስጥ የሌላ ሰው እግር ሲንቀሳቀስ ተመለከቱ። ይህ ሰው ለምን በሕይወት ተገኘ ሲል አንድ ታጣቂ ጮኸ። ገደሉት። በየል የሰብአዊ ምርመራ ላፕራቶሪ በታተመው ሪፖርት መሰረት ጥቅምት 26 የተነሱት የሳተላይት ምስሎች እንደሚያሳዩት ከሆነ በኤል-ፋሽር ጎዳናዎች ላይ ግድያዎች መፈጸማቸውን የሚያረጋግጡ ይመስላሉ። ተንታኞቹ በምስሎቹ ውስጥ የሚታዩ ታላላቅ ምልክቶችን አጉልተው አሳይተዋል። እነዚህም ከአዋቂ የሰው አካል መጠን ጋር የሚጣጣሙና በቀደሙት ምስሎች ላይ የሚገናኙ ናቸው ብለዋል። በተጨማሪ ሪፖርቱ በሰው ደም ምክንያት የተከሰቱ ምልክቶች ሊሆኑ እንደሚችሉም የሚገልጸው ቀለም መቀየር ጠቁሟል። ለቢቢሲ የተናገሩት አንድ አይነት ምስክር ብዙ ዘመዶቻችን በአንድ ቦታ ተሰብስበው ሁሉም እንደተገደሉ መመልከታቸውን ተናግረዋል። ሌላ ምስክር ደግሞ የአንዲት ግለሰብ ሁሉንም ንብረቶቿን ከወሰዱ በኋላ ስትገደል ማየቱንም አስታውሷል። ዋናው የአርኤስኤፍ ኃይል ኤል-ፋሽርን ሲወር ሌላ የታጣቂዎች ቡድን በከተማዋ ዳርቻ ላይ ቆይቶ በርካታ ያልታጠቁ ምርኮኞችን በጭካኔ ገድሏል። አብዛኛው ጥቃት የተፈጸመው ከኤል-ፋሽር 8 ኪሎ ሜትር ርቀት ላይ በሚገኝ ቦታ ነው። የተረጋገጡ ቪዲዮዎች እንዳሳዩት ከሆነ በደርዘን የሚቆጠሩ የሲቪል ልብስ የለበሱ አስከሬኖች ታይተዋል። አንዳንዶቹ ሴቶች ይመስላሉ። ሌሎች ቪዲዮዎች ደግሞ መኪናን ጨምሮ በርካታ ንብረቶች በእሳት ተቃጥለው መበታተናቸውን ያሳያሉ። ቪዲዮዎቹ ላይ በተሽከርካሪዎች መካከል የተበተኑ አስከሬኖችም ይታያሉ። የታጣቂው ቁልፍ ሰው ቀደም ሲል በቢቢሲ ፕሮፋይል የተለየውና በበይነ መረብ ስሙ አቡ ሉሉ የሚባለው የአርኤስኤፍ አዛዥ ነው። በሁለቱ ቪዲዮዎች ላይ ያልታጠቁ ምርኮኞች ሲገደሉ ይታያል። አንድ የዓይን ምስክር ለቢቢሲ እንደተናገሩ ልጆች ጨምሮ በርካታ ንጹሐን ሰዎች እንዲገደሉ ለወታደሮች ትዕዛዝ ተሰጥቷል። በአንድ ቪዲዮ ላይ አቡ ሉሉ የተጎዳ ሰው ለመግደል ሲዘጋጅ አንድ ወታደር ጣልቃ ለመግባት ሲሞክር ይታያል። እስረኛው አውቅሃለሁ፣ ከጥቂት ቀናት በፊት ደውዬልሃለሁ ሲልም ይማጸናል። አቡ ሉሉ የሰውየውን ልመና ወደ ጎን በማለት በፍጹም ምህረት አላደርግም፣ ስራችን መግደል ብቻ ነው ይላል። ከዚያም ጠመንጃውን በዘፈቀደ ካነሳ በኋላ በተደጋጋሚ ተኩሶ ያልታጠቀውን ሰው መታው። ሌላ ቪዲዮ ላይ ደግሞ 9 ያልታጠቁ ምርኮኞች ሲገደሉ ያሳያል። ከቀናት በኋላ የወጣው ቪዲዮ አስከሬኖቹ በወደቁበት ቦታ እንደተው ያሳያል። በግድያዎቹ ውስጥ ከተሳተፉ መካከል ብዙዎች የአርኤስኤፍ ልብሶችን ለብሰዋል። የዘር ማጥፋት ተፈጽሟል በሚል ደስታቸውን ሲገልጹ የሚታዩ ታጣቂዎችም እንዲሁ የአርኤስኤፍ መለያ ልብሶችን ለብሰዋል። የአርኤስኤፍ አዛዦች ጉዳዩን ለመቆጣጠር የሚያደርጉት ጥረት ከጭፍጨፋው በኋላ መሪ ጀነራል መሐመድ ሐምዳን ዳጋሎ ወታደሮቹ ጥሰቶችን እንደፈጸሙ አምነው ክስተቶቹን እንደሚመረምሩ ተናግረዋል። አንድ ከፍተኛ የተባበሩት መንግስታት ባለስልጣን ባለፈው ሳምንት አንድ ተጠርጣሪዎች እንደያዘ ማስታወቂያ ተናግረዋል። ቢቢሲ በኤርቫይል ግድያውን በተመለከተ ዘገባ ካወጣ በኋላ ከታሰሩት መካከል አቡ ሉሉ ይገኙበታል። በአርሲ ይፋዊ የቴሌግራም ገጽ ላይ በኤል-ፋሽር ዳርቻ ላይ ወደሚገኝ እስር ቤት መወሰዱ ይታያል። የዩሉን ተንታኞች አርኤስኤፍ የጅምላ ጭፍጨፋ ጥሰቶችን መረጃ እያጠፋ ነው ሲልም ከሷል። ህዳር 4 የወጣ አንድ ሪፖርተር እንዳመለከተው የሳተላይት ምስሎች ከአርኤስኤፍ ይዞታ በስተሰሜን በሚገኝ ቦታና በኤል-ፋሽር በሚገኘው የህንፃ ሆስፒታል አቅራቢያ መቃብሮች እንደነበሩም ለይተዋል። ቢቢሲ ኤርፍ ጥቅምት 30 በሆስፒታሉ ግቢ ውስጥ የሚታዩ ነጭ ዕቃዎች ከ1.6 ሜትር እስከ 2 ሜትር ርዝመት እንዳላቸው ለመለካት ችሏል። ይህ ከአዋቂ ሰው ቁመት ጋር የሚስተካከል ሲሆን በሱዳን ውስጥ በተለምዶ ከሚታየው የቀብር ሥነ ሥርዓት ጋር የሚመሳሰል ነው። ይህ በእንዲህ እንዳለ የአርኤስኤፍ እና የተያዙ ቡድኖች የማህበራዊ ሚዲያዎች ትርክቱን ለመቀየር እየሞከሩ ነው። ተዋጊዎቹ ለሲቪሎች እርዳታ ሲሰጡ የሚያሳይ ቪዲዮዎች በአንዳንድ ታጣቂዎች ተጋርተዋል። የታጣቂዎች የሚዲያ ቢሮ ደግሞ የጦር ሰራዊት የጦር ምርኮኞች ሰብአዊ አያያዝን
የሚያሳዩ በርካታ ቪዲዮዎችን አጋርቷል። በአርኤስኤፍ የተለያዩ ማህበራዊ ሚዲያ ዘመቻዎች ቢጀመርም በኤልፋሸር የፈጸሙት ጥቃት ዓለም አቀፍ ቁጣን ቀስቅሷል። ቢቢሲ ቨርቨን በጉዳዩ ላይ አስተያየት እንዲሰጥ ለአርኤስኤፍ ጥሪ ቢያቀርብም ምላሽ አላገኘም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ብርሃን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።